አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ውድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር አልሐምዱሊላህ ረብል ዓለሚን። የዚህ አይነት ጥቁር ሳሙና ከየት አመጣሽብን እንዳትሉኝ፣ የስድር ሳሙና ነው። ስድር ስላችሁ ቁርቁራ ማለት ነው። የቁርቁራ ዱቄት ሳሙና ነው። እንግዲህ ታውቃላችሁ የቁርቁራን ዱቄት እና የቁርቁራን ጥቅም እና እንደ ማስክ ከምንጠቀመው ለምን እንደዚህ አድርገን በሳሙና መልኩ ሰርተን ለፊታችን ለምን አንጠቀመውም ብዬ ላሳያችሁ ይዤላችሁ መጥቻለሁኝ ማለት ነው። በጣም ቆንጆ የሆነ ሳሙና ነው። ለፊታችን በጣም ተስማሚ ነው። በተለይ የሞቱ ቆዳዎችን ያነቃቃል። ለመሸብሸብም ፊታችን እንዳይሸበሸብ ያደርገዋል ማለት ነው። እና ውዶቼ ወደ አሰራሩ ስንሄድ መጀመሪያ የሚያስፈልገን እዚህ ጋር ትንሽዬ ሳሙና አለችኝ፣ የገላ ሳሙና በጣም ልስልስ ያለች ዘይታማ የሆነች ሳሙና ናት። ብዙ ጊዜ ብዙ ሰው ለፊታቸው ይጠቀሟታል። ከማር ነው የተሰራችው ነው የሚለው እዚህ ጋር ወረቀቱ እና ብቻ ይችን ሳሙና 50 ብር ነው የገዛኋት። ለፊታችሁ እንደዚህ ቀጥታ ከምትጠቀሙባት እንደዚህ በስድር በርድ በሩዝ አሳይቻችኋለሁ ከዚህ በፊት እንደዚህ እንደሚሰራ ሌሎች ሳሙናዎችንም የማሳያችሁ ይሆናል። እና እንደዚህ አይነት ለስላሳና ዘይታማ የሆኑ ሳሙናዎችን ለፊታችን የሆነ ነገር ስንሰራ እነሱን ብንጠቀማቸው ጥሩ ነው። በጣም ከፍተኛ ኬሚካል ስለማይኖራቸው ቀድሞውኑ ለፊት ለገላ ተብለው ስለተሰሩ ማለት ነው። እና ውዶችዬ እዚህ ጋር ከፈቀፈቅ ነው በኋላ የሚያስፈልገን የፈላ ውሃ ነው። እዚህ ጋር ግማሽ ብርጭቆ ጨመርኩኝ። ከዛ እያማሰልኩት ቀጣዩን ደግሞ እጨምርበታለሁኝ ማለት ነው። እየራሰ ቀስ እያልኩኝ ከዛ እዚህ ጋር ግማሽ ሌላኛውን ግማሽ ጨመርኩኝ። ብቻ የምታስገቡት አንድ የሻይ ቡሽ ማለት ነው። ከዚህ በፊት ኮሜንት ላይ የሻይ ቡሽ ምንድነው ተብዬ ተጠይቄያለሁኝ። የሻይ ቡሽ ያው የሻይ ብርጭቆ ነው እንግዲህ የምንጠጣበት ሻይ የምንጠጣበት ማለት ነው። እና እሱን ትጨምራላችሁ። በጣም ትንሽዬ ከሆነ ትንሽ ጨመር ታደርጉበታላችሁ። የሻይ ብርጭቋችሁ ትንሽ ከሆነ ማለት ነው። እዚህ ጋር ውሃ እያፈላሁኝ ነው። እዚህ ጋር በእንፋሎት ነው ማድረግ ያለባችሁ። ቀጥታ ሳሙናውን መጣድ የለባችሁም፣ ይቃጠላል። ከዛ እዚህ ጋር በእንፋሎቱ ቀስ እያደረኩኝ ሳሙናው እንዲቀልጥልኝ ነው። በነገራችን ላይ ለሌላ ነገር አይደለም። ሳሙናውን እንደዚህ አድርጌ በደንብ አቀልጠዋለሁኝ። በዚህ በእንቁላል መንቻው እየመታችሁ ማለት ነው። ትንሽ ደቂቃዎችን ይፈጃል። በደንብ መታችሁ ማሟሟት አለባችሁ። አንድም ከሳሙናው ላይ እንዲቀር እንዳታደርጉ፣ በደንብ ሁሉንም እንዲሟሟ ማድረግ አለባችሁ ማለት ነው። ከዛ በኋላ ቀስ ብሎ እየወፈረና ክሬም እየሆነ ይመጣል። ልክ እንደዚህ ማለት ነው። እያወረዳችሁ ማማሰል ትችላላችሁ። በጣም እንዳይግልባችሁ ማለት ነው። የያዛችሁት ሳህን በጣም እንዳይግል እያወረድኩኝ የተወሰነ ደግሞ እያማሰልኩኝ መልሼ እየጣርኩኝ ለተወሰነ ደቂቃ በደንብ አቀለጥኩት ማለት ነው። በምታዩት መልኩ የሆነ ክሬም ነገር ነው የሆነው፣ ልስልስ ያለ ክሬም ማለት ነው። በጣም ቆንጆ ነው የሆነልኝ። አረፋ ምናምን ከላይ የለውም። እንደዚህ አይወጣላችሁም። በደንብ እንደዚህ ቅልጥ ካለ የመጀመሪያ ስትመቱት መጀመሪያ ላይ እየሟሟ የዛኔ ነው እንደዚህ አረፋው የሚረብሻችሁ። አሁን ግን ሙሉ በሙሉ ከቀለጠ አረፋ ብዙም አይወጣውም ማለት ነው። ከዛ እንደዚህ ካቀለጣችሁት በኋላ ታወርዱታላችሁ። አውርዳችሁም በደንብ ማማሰል አለባችሁ። ሌላ ምንም አይነት ነገር አትጨምሩም፣ ምንም አይነት ነገር አትጠቀሙም። ያልኳችሁን ስድር ወይም ደግሞ የቁርቁራ ዱቄት ቁርቁራ ታውቃላችሁ መቼም ሁላችሁም። እና ብዙ ጊዜ ለፊታችን ለማስክ እንጠቀመዋለን። በጣም ቆንጆ ነው ቁርቁራ። እንደዚሁ ገላችንም እንታጠብበታለን እና የሞተ ቆዳችንን ያነቃቃል፣ ፊታችንን ጥርት ያደርጋል እና በጣም ቆንጆ ነው። እዚህ ጋር 2 የሾርባ ማንኪያ ነው ያደረኩት ከቁርቁራው ዱቄት ማለት ነው። ይህን ቤታችሁን ማዘጋጀት ትችላላችሁ። ገበያ ላይም ይሸጣል። ነገር ግን ቤታችሁ ብታዘጋጁት በየአካባቢው ሞልቷል። እንደዚህ የቁርቁራ ቅጠል ለቅማችሁ አድርቃችሁ ከዛ በመፍጫ ትፈጩታላችሁ። በጣም ይጠቅማችኋል። ለብዙ ነገር ነው የሚጠቅመው። ሻምፖ ራሱ መስራት ትችላላችሁ በዚህ። ለጸጉር በጣም አሪፍ ነው። ሁላችሁም ታውቃላችሁ። እንዴት የሻምፖ አሰራሩን ደግሞ አሳያችኋለሁ ኢንሻአላህ በቪዲዮ። እዚህ ጋር እኔ እነዚህን እቃዎች ተጠቅሜ ነበረ እዚህ ውስጥ ጨምሬ ላደርቃቸው። በኋላ ግን ሀሳቤን ቀየርኩ ከጨመርኩት በኋላ
እና ቅርጽ ማውጫ ፕላስቲክ ነገር ካላችሁ በዛ ብታደርጉት የተመረጠ ነው። ቅርጹን ይዞ ይወጣላችኋል፣ ምንም አያስቸግራችሁም። እና እንደዚህ በቃ ለውሳችሁ ስድሩን አብራችሁ ከሳሙናው ጋር እንደዚህ በምትፈልጉት እቃ ማድረግ ነው። ከዛ እዚህ ጋር ሞልቼ ሳበቃ አልመቼኝ ሲል ሀሳቤን ቀይሬ እንደገና በእጄ አስተካከልኩት። ለሁለት አይነት ሳሙና አድርጌ አንደኛውን ክብ አንደኛውን ጀሞል ሞላ አድርጌ ሁለት ሳሙና አደረኩ ማለት ነው። እንደምታያት ትንሽዬ ሳሙና የ50 ብር ሳሙና ነው። እንደዚህ ሁለት ይሆናል ማለት ነው። ኢኮኖሚያችሁንም ለራሳችሁ ደግሞ የተፈጥሮን ነገር ተጠቅማችሁ ተፈጥሯዊ የሆነ ሳሙና ተጠቅማችሁ ፊታችሁ ሰውነታችሁንም መታጠብ ትችላላችሁ። ለገላችሁም ይሆናል። ልክ እንደ ጄል ነገር ነው ውስጡ እንደዚህ ስታሹት የሚወጣው ማለት ነው። ልክ እንደ ጄል ነገር ነው። በደንብ እንደዚህ እንደሚሸጠው ሳሙና ብዙ እንደዚህ አረፋ ላይኖረው ይችላል። ያ ደግሞ ይሄ ተፈጥሯዊ ሳሙና ነው እና በጣም ቆንጆ ነው። ገላችሁን ብትታጠቡበት ለፊታችሁን ብታደርጉት ቆንጆ ነው እና እንደዚህ ስታሹት ውሃ እየጨመራችሁ መጀመሪያ ታረጥቡና እጃችሁ ላይ ከዛ በደንብ ታሹታላችሁ ማለት ነው። ልክ እንደምታዩት እንደ ጄል ነገር ነው የሚወጣው ማለት ነው። ልክ ምልግልግ ያለ ነገር አለ አይደለ? ልክ እንደዛ ነው። የእንትኑ ባህሪ ስለሆነ ነው፣ የስድሩ ባህሪ እንደዛ ስለሆነ ነው። ስድር እንደዚህ ለውሰን ስንቀባው የሚያመጣው ምልግልግነት አለ አይደለ? ልክ እንደዛ ነው። ቁርቁራ ታቁታላችሁ እና እንደዚህ ይሆንላችኋል። ከዛ ካሻችሁት በኋላ እጃችሁ ላይ ነው ፊታችሁን ማሸት ያለባችሁ እንጂ ቀጥታ ፊታችሁ ላይ ሳሙናውን ማሸት የለባችሁም። ትንሿ ልጄ ናት የምትቀርጸውና እጇን እንደዚህ እንትን ትለዋለች፣ ወደዛ ወደዚህ ነው የምታንቀሳቅሰውና ቪዲዮ ትንሽ ይንቀጠቅጣል። እና በዚህ ደግሞ ይቅርታ እንጠይቃለን። በምታዩት መልኩ ከእጃችሁ ላይ ስታሹት ልክ እንደዚህ እንደ ጄል ነገር እንዳልኳችሁ ነው የሚሆነው። ከዛ ፊታችሁ ላይ እሽት እንደዚህ በሰርክል እያደረጋችሁ እሽት ታደርጉታላችሁ። በጣም ቆንጆ ነው። እኔ ጠቅሞኛል፣ ተጠቅሜበታለሁኝ። በተለይ ኢትዮጵያ ከገባን ሀገር ከገባን በኋላ ፀሐዩ ፊታችን ላይ የምንሸፈንም ከሆነ አይናችን አካባቢ ላይ ያጠቁረናል። ሙሉ በሙሉ ተገልጠን በጅልባ ብቻ የምንሄድ ከሆነ ደግሞ ሙሉ ፊታችን በፀሐዩ የተነሳ የሆነ የመብለዝ ነገር አለውና ያንን ያስተካክልላችኋል። ወጥ የሆነ የቆዳ ቀለም እንዲኖራችሁ ያደርጋልና በጣም ቆንጆ ነው። በተለይ ከስደት ስትመለሱ ግዴታ ይሄንን መስራት ያለባችሁ ሳሙና ነው ማለት ነው። ትጠቀሙበት አላችሁ። እንደዚህ ቆንጅዬ በእጅ አስተካክዬ ልክ እንደ ሳሙና አድርጊያታለሁኝ። ነገር ግን የሳሙና ቅርጽ ማውጫ ካላችሁ በዛም መጠቀም ትችላላችሁ። የአበባ ቅርጽ አይነት ነገር ምናምን እንደዚህ አይነት ነገሮች አሉ። ኢንሻአላ ወደ ደሴ ኮምቦልቻ ሲሄድ ደግሞ እኔም እገዛቸዋለሁኝ ብዬ አስባለሁኝ። ያው እኛ ጋር ስለሌለ ነው። እና እንደዚህ አይነት ነገር ካላችሁ በቃ ሳሙናዎቹ ራሱ ስትሰሯቸው ደስ የሚሉ ሳሙናዎች ይሆናሉ። ስታዩዋቸው የሚያጓጉ ሳሙናዎች ይሆናሉና ያምሯቸዋል። እንደዛ ማድረግ ትችላላችሁ ቅርጽ ማውጫው ካላችሁ። እና እንደዚህ አድርጋችሁ እንግዲህ የተፈጥሮ ሳሙና ቤታችሁ ውስጥ የትም ሳትሄዱ መስራት ትችላላችሁ። በውድ ዋጋ መግዛት የለባችሁም። አሁን ይሄ ፋርማሲ ውስጥ ምናምን በጣም በውድ እየተሸጠ ነው። እንደዚህ አይነት ሳሙናዎች ለውበት የምንጠቀምባቸው ሳሙናዎች ፊት እንዳይሸበሸብ ያደርጋል፣ ፊት ለስላሳ ያደርጋል ምናምን እየተባሉ የሚመጡ ሳሙናዎች በውድ እየተሸጡ ነውና እነዛን ከነዚሁ ከምናውቃቸው ከተፈጥሯዊ ነገሮች ነው የሚሰሩት። ነገር ግን ልዩነቱ ኬሚካል ይገባበትና እንዲ ጎርፍ አረፋ እንዲኖረው የተለያዩ ረጅም ጊዜ እንዲቀመጡ የሚያገለግሉ ኬሚካሎች ስለሚገቡበት ያ ደግሞ ለእንትናችን ለፊታችን ቆዳ ጥሩ አይደለም። ተጠቅመነው ብናቋርጠው መልሶ ያ ነገር የሚመለስ ነገር ነውና ያለምንም ኬሚካል በቤታችን ውስጥ ሰርተን መጠቀም እንችላለን። ከርጥብ ቦታ ካራቅ ነው። መጀመሪያ ስንሰራ ደግሞ በደንብ መድረቅ አለበት። ቢያንስ እስከ 4-5 ቀን ወይ ሳምንት ከዛ በላይ ብናደርቀው በጣም ቆንጆ ነው። ቶሎ እንዳይበላሽ እስከ 6 ወር ያክል ይቀመጥልናል ማለት ነው። እና ሌላ ማወቅ ያለባችሁ ነገር ይሄንን በዚህ ሳሙና ፊታችሁን ታጥባችሁ ወዲያውኑ እርጥበት ነገር ቫዝሊንም ሊሆን ይችላል፣ ዘይቶችም ሊሆን ይችላል። እነሱን ፊታችንን መቀባት እንዳንረሳ። ለምን ምንጊዜም ሳሙና ስንጠቀም ሰውነታችን የመድረቅ ባህሪ ስላለው ዘይታማ ነገሮችን መጠቀም አለብን ማለት ነው። የዛሬ ቪዲዮ እንግዲህ ይህንን ይመስል ነበር። ሀሳብ አስተያየት ካላችሁ፣ ጥያቄ ካላችሁ ኮሜንት ላይ ያስቀምጡልኝ።
ነገ ኢንሻአላህ የፌሪውን አሰራር ቪዲዮ ለቅላችኋለሁኝ። ማቴሪያሎቹ ስለተሟሉልኝ ነገ አሳያችኋለሁኝ ማለት ነው። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ኢንሻአላህ በቀጣይ ተመልሼ እስከመጣ አላህ ሰላማችሁን ያብዛው፣ ሀገራችንን ሰላም ያድርግልን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።